የሚያስበው በጠመንጃ የሆነው ህወሓት 3 ጊዜ ውጊያ ከፍቶ 3 ጊዜ አመድ ተደርጓል። ይሄ የቅርብ ጊዜያችን ታሪክ ነው። ስለዚህ በፊት የነበረው አንደኛ የትግራይ ህዝብ በስሜት ወጣቱን በጉልበት አስገድዶ ያስገባበት የነበረው ሁኔታ መከነ። ሁለተኛ የተማመነበት መሳሪያ መከነ። ሶስተኛ የተማመነበት ሱሪ ያስታጠቀው ሻዕቢያ አቅም እንደሌለው መናኛ እንደሆነ ተራ እንደሆነ በሚገባ ተገነዘበ። ስለዚህ ይሄንን ስለተገነዘቡ ምን አይነት ጥያቄ ይዘው መጡ? ሪስትሬንት ኤንድ ዳያሎግ። ተመልከቱ፣ ሲስሟት ቀርቶ ሲስቧት አሉ። ለረጅም ጊዜ ተው፣ የፕሪቶሪያ ስምምነት ይከበር፣ ደቡብ አፍሪካ ውስጥ የተደረገው ኬንያ ውስጥ ያደረግናቸው ስምምነቶች ይከበሩ፣ ሰላም ከሁላችንም ይጠቅማል፣ ተው፣ ያለውን ሁኔታ አስተካክላችሁ ከኢትዮጵያ ጋር ኑሩ ሲባሉ በፍጹም እኛ ተመልሰን ወደ ስልጣን የምንመጣ ካልሆነ በስተቀር የኛ የበላይነት የሚረጋገጥ ካልሆነ በስተቀር ኢትዮጵያ ሰላም አታገኝም ብለው ከመጀመሪያው ኢትዮጵያን ሰላም ለመንሳት የመቋቋማቸው ብቻ ሳይሆን በአሁኑ ሰዓት ከክብርት የቀድሞዋ ቀዳማዊት እመቤት አዜብ መስፍን ጀምሮ የዘረፋቸውን ገንዘቦች የትግራይ ህዝብ እንዲህ ሲል አድርጎ እንደሚጠይቃቸው ያውቃል። ሰላም ከተገኘ ህወሓት ይከስማል። ሰላም ከተገኘ ህወሓት አይኖርም። በአንድ በኩል ህወሓት የሚባለው በምርጫ ቦርድ የተሰረዘ ፓርቲ ነው፣ የለም። ኖርማሊ ለዲያሎግ ለሪስትሬንት የሚሆን ምንም አይነት ነገር የለውም። ፕላስ ይሄ በትግራይ ውስጥ ያለው ቅቡልነት ሙሉ በሙሉ ሊባል በሚችል ደረጃ ተሸርሽሮ ገደል ገብቷል። ስለዚህ ምናልባት ራሱ ባወጣው መግለጫ ላይ ከስር ገብታችሁ ኮሜንቶችን ከተመለከታችሁ ያለምንም ማጋነን ሳነብ ነበረ 90% የሚሆኑት ኮሜንቶች ህወሓትን አፈር የሚያስበሉ ናቸው። በትግርኛም ያሉት በቀላሉ የሚገቡ ናቸው። በኦሮምኛም በአማርኛም በእንግሊዝኛም የሚጻፉት ኮሜንቶች ህወሓትን አክንትፍ ብሎ የኢትዮጵያ ህዝብም እራሳቸው የትግራይ ልጆችም እንደጠሉት የሚያሳዩ ናቸው ኮሜንቶቹ። አሁን በተለመደው የዲጂታል ሰራዊቱ እንደገና ውጭ ሀገር ባለው ለማንሰራራት ካልሞከረ በስተቀር አሁን ራይት ነው ገብታችሁ ቲፒኤልኤፍ ያወጣው መግለጫ ብትመለከቱና ኮሜንቶቹን ብታነቡ ድሮ ኮሜንቶች ላይ በጣም ይረባረቡ የነበሩ የትግራይ ልጆች ሁሉ አክንትፍ ብለው ሰልችቷቸው እንደተዉት ማሳያ የሚሆን ነገር አለ። ስለዚህ ነባራዊ ሁኔታውን ኦብጀክቲቭ ሪያሊቲውን ሲዳስስ ወይም ሲመለከት ህወሓት በምንም ተአምር በምንም አይነት ሁኔታ ውስጥ ትናንት የነበረው እስከ ሸዋሮቢት እስከ መሳሰሉት የመግፋት ነገር የለም። በሌላ በኩል ተማምኖ የነበረው አማራ ክልል ላይ የተወሰነ ስሜት ተፈጥሯልና ይህንን ስሜት ተከትለን ከኋላ ሻዕቢያ ከፊት ፋኖ ተብሎ የተቋቋመው ድርጅት እየማገድን በዚህ እንሄዳለን የሚል ካልኩሌሽን ነበር የያዘው። ነገር ግን በአንድ በኩል ወልቃይት ጠገዴና ሰቲት ሁመራ አካባቢ ብንመለከት ህዝቡ ለ30 ዓመታት የነበረበትን ሰቆቃ ሌላ ቀርቶ በቋንቋው ማልቀስ ተመልከቱ። መማር ተውት፣ ኢትዮጵያ ውስጥ እንዳለው እንደ ኦሮሚያ እንደተለያዩ ሶማሌ ክልል ወዘተርፈ በቋንቋ መማር መድኃኒት መናገር ምናምን ይቅርና አማርኛ መናገር ያስገድል ነበር። ስለዚህ ያ ህዝብ አንገሽግሾት የተከዘ የሰላም ዘብ ብቻውን ሳይሆን ህዝቡ ራሱ የወልቃይት ጠገዴ ሰቲት ሁመራ ፋርጉ የተለያዩ ቦታዎች ያለውትን በፊትም አላስገባውም። እስከ ሰላ ድንጋይ በመጣበት ጊዜ እስከ ሸዋሮቢት በመጣበት ጊዜ በምንም ታምር ያላስገባው ኃይል ስለሆነ በዛ በኩል አልፎ መጥቶ እሱ ከሚፈልገው ኃይል ጋር ተቀናይቶ ወደፊት ሊሄድ የሚችልበት እድል የለም። ከኋላ የአህያ ባልና ያልኩት ሻዕቢያ አለ። ስለዚህ ሌሎች ኃይሎችም ሊገቡ የሚችሉበት እድል የለም። ይሄን ካልኩሌት አድርገን በቆቦ አቅጣጫ በአፋር ሁለተኛው ሊድ አፋር እጅግ መራራ የሆነ መስዋዕትነት ከፍሎ ባለፉት 3 ግጭቶች ወቅት ምን አይነት ኢትዮጵያዊ እንደሆነ አስመስክሮ ለኢትዮጵያዊ ስሜት የሚታገል እነዛ በባንዳነት የሚታገሉ ናቸው ህወሓቶቹ። የትግራይ ህዝብ ፍላጎት የኢትዮጵያ ህዝብ ፍላጎት የያዙ አይደሉም። ስለዚህ በአፋር በኩል የማይታሰብ ነው፣ አንቲንኬብል በምንም ታምር አይታሰብም። በቆቦ በኩል ነው፣ ባላማጣ በቆቦ አድርጎ ነው ሶስተኛው በጎብዬ መምጣት የሚችል በወልዲያ አቅጣጫ። በዚህ አቅጣጫ ያለው ደግሞ ቆቦ ላይ ሲረሽነው ነበር። አላማጣ ላይ ያለው ኃይል በቀላሉ የሚቆረጠም አይደለም። ቆቦ ላይ፣ ጎብዬ ላይ፣ ወልዲያ፣ መርሳ ወዘተርፈ በዛ አቅጣጫ እንዴት አድርጎ እንደጨፈጨፈው የወሎ ማህበረሰብ ያውቃል። ስለዚህ ይሄኛው ድርጅት ደግሞ መጀመሪያ በደርግ ጊዜ ያሳለፈው የትኛው ኃይል እንደሆነ ያውቃል። የአማራ ገበሬ ተሰላይቶ ነበር፣ የአማራ ተሰላይቶ ነበር በደርግ። ስለዚህ ያሳለፈው ካሳለፈው በኋላ የአማራን ህዝብ በታሪክ ውስጥ ምንም ባላጠፋበት የተበቀለው ህወሓት። ስለዚህ ምንም አይነት አስቻይ ሁኔታዎች የሉም። በአንድ በኩል ከፊት ለፊት ፋኖን ማግጄ የተለያዩ አይነት መነሳሳት ፈጥሬ እንደፈለግኩ ሄዳለሁ የሚለው ነገር የለም። ከኋላ ሻዕቢያ ይመጣል የሚለው የለም። በዚህ በኩል ደግሞ የተነሳው ኢትዮጵያ ህዝብ ነው። ምንጊዜም በሀገሩ ሉዓላዊነት እንኳን ከሻዕቢያ ጋር ተባብሮ መጥቶ ቀርቶ በሀገሩ ሉዓላዊነት ወደኋላ የማይለውና 27 ዓመት ህወሓትን የሚያውቃት ዛሬ ሰላሙን እያጣጣመ ያለው የሶማሌ፣ የአፋር፣ የሲዳማ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የማዕከላዊ ኢትዮጵያ የተለያዩ ክልሎች፣ ኦሮሚያ የተለያዩ ክልሎች፣ ሐረሪ፣ ድሬዳዋ ከተማ አስተዳደር፣ አዲስ አበባ ከተማ አስተዳደር፣ አማራ ክልል ህወሓትን በሚገባ ጠንቅቀው ስለሚያውቋት ትግራይ ክልል ውስጥ ያሉትን ልጆቻችን ጀግና ወንድሞቻችን ተጋሩ ትግራውያን እንዳለ ስለተነሱ ህወሓት ቀኑ እንደጨለመበት ገባው። ጀንበሩ ሙሉ በሙሉ ጨለመ። ድሮኗ ስራዋን እየሰራች አሁን የሚደረገው ውጊያ እኛ የውጊያ ጠበብት አይደለን፣ ጨዋዎች ነን። ማይማነ ስለ ውጊያ የምናውቀው ነገር የለም። ግን አንድ ግልጽ የሆነ የሚገባን ነገር አለ። አንደኛ መሀሉ አይነገርም። አየር ኃይሉ 9ኛ ዓመት ትርኢቱ ታይቷል። ሁለተኛ በጣም የሚገርመው ከጅቡቲ፣ ከሶማሊያ ከመሳሰሉት ከአፍሪካ ቀንድ ሀገሮች ድጋፍ አገኛለሁ እንዳይል የአፍሪካ ቀንድ ሀገሮች መሪዎች እኛ ጋር መጡ። ጦርነቱ እየተካሄደ ያለ የህወሓት ትንኮሳ፣ የሻዕቢያ ትንኮሳ እየተካሄደ ያለ መጡ። ያ ግልጽ የሆነ መልእክት አለው። ከጥቂት ቀን በፊት የአሜሪካ የውጭ ጉዳይ ምክትል ሚኒስተርና የአፍሪካ አዛዥ የአሜሪካ ጦር የአፍሪካ አዛዥ መጡ። እነዚህና የመሳሰሉት ግልጽ ያለ መልእክት ያስተላልፋሉ። በምንም ተአምር እነዚህ ሰዎች ጭንቅላታቸው የገነተረና ማሰብ አርቆ ማሰብ የማይችሉ
ያው የሰሩት ደም ያደረጉት ግፍ እስከ መጨረሻው ድረስ እንዲጥላቸው ራሳቸውን ያዘጋጁ ሆኖ እግዚአብሔር ፈርዶባቸው ካልሆነ በስተቀር የሁኔታዎች ዳሰሳና ግምገማ ቢያደርጉ አርፈው ለአዲስ የትግራይ አመራር ለቀው የትግራይን ህዝብ የሚወዱ ቢሆን ኖሮ ይቅርታ ጠይቀው የኢትዮጵያን ህዝብ ብዙ ሰዎች ይቅርታ ተደርጎላቸዋል። የኢትዮጵያን ህዝብም የትግራይን ህዝብ ይቅርታ ጠይቀው ሲፈልጉ በሱዳን ሲፈልጉ እዛ ጋር እንደነ አንዳርጋቸው ጽጌ እንደነ ወዘተርፈ ይሄ ጥርምሱ ማን ነው ኢንጂነር ማን ነው ይልቃል እንደነ ልደቱ ምናምን ወጥተው ውጪ ላይ ማቀርሸት የሚችሉበት እንደ ስብሐት ነጋ ምናምን ማቀርሸት ይችላሉ። ነገር ግን ከዚህ በሰላማዊ መንገድ ወጥተው ምክንያቱም ለሰላም ሲባል የዘረፏቸው ቢሊዮኖች ዶላሮች እያሉ እነዚህ ሰዎች ሊወጡ ይችላሉ። ሄደው የዘረፉትን ገንዘብ የበሉ ሊኖሩ ይችላሉ። ቢያንስ ኢትዮጵያ ባጭር ጊዜ ትግራይ ባጭር ጊዜ ማንሰራራት ትችላለች። ነገር ግን ሰዎቹ በምንም ተአምር ያልተወለደ አንጀት ነው ብለው የስብሐት ነጋ ዳይነስቲ የሚባለው ለኤርትራ ጥቅም ለውጭ ጥቅም የሚሰራው ዳይነስቲ መሆኑን የምታውቁት አሁንም የትግራይ ህዝብ እንደማያሸንፉ 100% ያውቁ። ምንም እኮ 99 ምናምን እኮ ነጥብ 99 ምንለው አይደለም 100% እና ከዛ በላይ እንደማያሸንፉ ያውቁታል። በገነተረ ጭንቅላት ኋላ ቀር በሆነ አስተሳሰብ በመሳሪያና በማዕበል በህዝባዊ ማዕበል ወደፊት ለፊት መሄድ እንደማይችሉ ግን ምን ቸገራቸው ነው ሰዎች። አጠገባቸው ደግሞ ቢያንስ ጭንቅላት ያለው እኔ ፎቶግራፎቹ አሉኝ። የዚህ ጋር የተመታው ስዩም መስፍን፣ አባይ ፀሐዬ፣ አስመላሽ ወልደስላሴ፣ ሴኩትሪ ጌታቸው አሉኝ ፎቶግራፎቹ። በአጋጣሚ ሰዎችም ትናንት ስናገር ልከውልኛል በድጋሚና እነዛን ፎቶግራፎች አይተዋል። አጠገባቸው የነበሩ ትልልቅ አመራሮች በህይወት የሉም። ሰው እንዴት ከዛ ይማርም? እሱ ብቻ አይደለም በህይወት የሌሉት ብቻ አይደለም። ስብሐት ነጋ ወጥተዋል፣ የሞቱት ሞተዋል። እንደገና ከትግራይ ውስጥ የተሻለ አስተሳሰብ ያላቸው በኢትዮጵያ የመጀመሪያው ጀነራል ሳሞራ ዩኑስ ከኢትዮጵያ ህዝብ ጋር ናቸው። ጀነራል ጻድቃን ገብረትንሳኤ ከኢትዮጵያ ህዝብ ጋር ናቸው። ማውዝ ፒስ የነበረው ስፖክስ ፐርሰን የነበረው ማስተር ማይንድ ትልቅ ጭንቅላት ያለው ጌታቸው ረዳ እዚህ ገብሩ አስራት አክንትፍ ብሏቸዋል። የቀድሞ የትግራይ ክልል ፕሬዚደንት። ሰው እንዴት ይህንን ሁሉ መመዘን ያቅተዋል? በአንድ በኩል አቅም ይሆኑናል ብለው የሚያስቧቸው ሰዎች የእነዚህ ሰዎች አካሄድ የህወሓቶቹ የገነተረ መሆኑን ቆሞ ቀር መሆኑን ተቸካይ መሆኑን ለትግራይ ህዝብም ሆነ ለኢትዮጵያ የማይጠቅም መሆኑን አንደርስታንድ አድርገው ይሄው በዚህ በኩል ተሰለፉ። አንድ ሁለተኛ ትልቅ ማስተር ማይንድ የነበራቸው ሰዎች ቆላ ተንቤን እዛ ገደል ውስጥ ገብተው ሞተው አለቁ። ሶስተኛ ተንኮለኛው ሽማግሌ ዛሬ ምንም አይነት ዋጋ የሌለው ሆኖ አሜሪካ ውስጥ ተቀምጧል። ስብሐት ነጋ ደክሟል። ያው ፎቶግራፉን አይታችሁታል። ተደጋጋሚ ለጥፍ ያለው ሰዎች አንደርስታንድ ያደርጉ እንዴት በስብሐት ነጋ ጭንቅላት በቃ በደከመ ጭንቅላት ዛሬ ሰው ለጦርነት ራሱን ያዘጋጃል ስትሉ እነዚህ ሰዎች ምንም እንኳን እቺ ንግግር ብቻ ተበቃቸው ነበር። በቃ እንዴት ሰው ይሄንን አንድ መምህር የሚሰራውን የሁኔታዎች ዳሰሳ መስራት ያቅተዋል? እኛንን ጦርነት የምንሰራት ከኛ ሌላ የለም። 3 ጊዜ ተደሽቀ አፈር በልተህ ያውን ባልተዘጋጀ ሰራዊት ልባርክ ሰሜን ዕዝን መተውት ቶፖግራፊውን የማያውቅ መልክዓ ምድሩን የማያውቀው ከምዕራብ ከምስራቅ ከደቡብና ከማዕከል የተነሳ ኃይል አፈር ድቤ ያስበልቷቸው ባልተዘጋጀንበት ሁኔታ ኢኮኖሚው ገና በነበረበት ሁኔታ ገና የመነሻ ሁኔታ ላይ ያሸነፍን ሰዎች አሁን ላይ ህዝቡ የልማት ትሩፋቱን እያጣጣመ ሁሉም ክልል ውስጥ ያሉ ኢትዮጵያውያን የኢትዮጵያነታቸው ስሜት ከመጠን በላይ ጨምሮ ብልጽግና ያለማቋረጥ ለኢትዮጵያ ህዝብ ብልጽግና እያሳየ ቀርቶ እንደዚሁም ማሸነፍ እንደማይችሉ መገንዘብ ይችሉ ነበር። ግን ትልቁ ችግር እነዚህ ሰዎች እጃቸው ላይ ደም አለ። ይሄ ደም ደግሞ ሳይጥላቸው አይቀርም። እነዛ አንዳንድ ቦታ ነው የተመቱት። እነዚህ ብትንትን ወጥተው ነው ጭንቅላታቸው በማይታይ ደረጃ ጃርት የበላው ዱባ መስሎ ነው የሚያከትሙት እርግጠኛ ሆኜ። ከዛ ከሽማግሌው ኢሳያስ ከሚባለው ጨምሮ ኢሳያስ ወጣት የሚባል የለውም። ሌላው የሚያስበው ምንድን ነበረ? ኢትዮጵያ ውስጥ ያሉ ሴሎች አሉ፣ የህወሓት ሴሎች በፊት ደህንነት የነበሩ ሰዎች አሉ፣ የሻዕቢያ አባላት አሉ ኢትዮጵያ ውስጥ። ስለዚህ እነዚህን ደግሞ ተጠቅመን የተለያዩ አይነት ነገሮች እዚህ ውስጥ እናስነሳለን። እሱ ደግሞ አበደን አይቻልም። አሁን ያለው የደህንነት አደረጃጀት፣ የፌዴራል ፖሊስ አደረጃጀት፣ የፖሊስ አደረጃጀት፣ የሰላም ዘብ አደረጃጀት፣ የብልጽግና ፓርቲ አደረጃጀት፣ የህዝቡ አደረጃጀት፣ የሚሊሻው አደረጃጀት፣ የልዩ ኃይሉ አደረጃጀት በሙሉ እንኳንና ለሚታወቁ ሻዕቢያ ማን ይታወቃል ኢትዮጵያ ውስጥ፣ ህወሓት ማን ይታወቃል ቀርቶ ኢቭን እነማን ምንድን ናቸው የሚለው በቤት ደረጃ በቤት ቁጥር ደረጃ ይታወቃል። 4-5 ሆነ ከተሰበሰብክ ልደት ካልሆነ ሰርግ ካልሆነ ከተሰበሰብክ ለምን እንደምትሰበሰብ በዚህ ሰዓት ይታወቃል። ስለዚህ አንደር ኮንትሮል ነው ያለው ኤቭሪቲንግ። ደህንነቱ የላቀ ጭንቅላት ባላቸው ሰዎች የሚመራ ነው። ምክትል ጠቅላይ ሚኒስትሩ ደህንነት ናቸው። ጠቅላይ ሚኒስትሩ ደህንነት ናቸው። እኔ እኮ ሰው እንዴት እንደማይገነዘብ ፑቲን እኮ የኬጂቢ መሪ ስለነበር አሁን ሩሲያ ላይ የሚፈጥረው ነገር ታያላችሁ። ጠቅላይ ሚኒስትሩ ደህንነት ሆነው ምክትል ጠቅላይ ሚኒስትሩ የደህንነት ዳይሬክተር ሆነው የመሩ ሆነው አሁን ያሉት የደህንነት ዳይሬክተር እነሱን ከማንም በላይ የሚያውቃቸው የሚተነትኑ ደህንነቱን በአግባቡ የሚመሩ ሰዎች መሆናቸው እየታወቀ ደህንነቱ በረጅም ጊዜ ኤክስፒሪያንስ ውስጥ አልፎ የመጣና ከህዝብ ጋር የተሳሰረ መሆኑ እየታወቀ እንደ ልብ እንቡር ማለትና መፈናጀር በማይቻልበት ሁኔታ ተመልከቱ። አንድም ውስጥ እንኳን የተለያዩ ነገሮች አስነሳለሁ ቢል እሱ ብቻ ሳይሆን እነማን ከጃውሳው ጋር ይገናኛሉ፣ እነማን ይንቀሳቀሳሉ። ተመልከቱ። አሁን ድሮ አንድ ሆኖ በአንድ ስሜት ነበር ይሄድ የነበረው። በቃ ህዝበኝነት ፈጥረው ነበር። ትግራይ ላይ እውነት ነጋገር ከተባለ ህዝበኝነት ፈጥረው ነበር። ያ ህዝበኝነት በህዝባዊነት ተቀየረ። ስለዚህ አሁን ራሳቸው የትግራይ ልጆች እያጋለጡ ነው። አንደኛ መሳሪያ ከዚህ ወደዚህ ሲሄድ ኢሚዲየትሊ የሚያጋልጡት እነሱ ናቸው። ሁለተኛ እዚሁ ያሉት የትግራይ ልጆች እነማን ከነታደሰ ወረደ ከነደብረጽዮን ከነሞንጆሪኖ ፍትለወርቅ ጋር እንደሚገናኙ ያውቃል። ስለዚህ ሳትደክም እዚህ ያሉት የደህንነት የህወሓት አባላት በራሳቸው ነገሮች በትክክል ገብቷቸዋል። እነዚህ ሰዎች ለትግራይ ህዝብ እንደማይበጁ ለኢትዮጵያ ህዝብ እንደማይበጁ ገብቷቸዋል። ስለዚህ አሁን የትግራይ የደህንነት አባላት ኤርትራውያን ሆነው ኢትዮጵያ ውስጥ ለረጅም ጊዜ ይኖሩ እውነት እነጋገር ከተባለ ከኤርትራ ይልቅ ኢትዮጵያን የሚወዱ ኤርትራውያን አሉ። ቀላል ቁጥር የሌላቸው
ስለዚህ ምንም መፈናፈኛ በሌለበት ሁኔታ ውስጥ ይሄ መንግስት የመጀመሪያው ልቡ ህዝብ ነው። ህዝቡን በሰፊ ቁጥር የተወሰኑ ያኮረፉ ሰዎች አሉ። ምንም ጥያቄ የለኝም። ያኮረፉና ሁልጊዜ ፌስቡክ ላይ ቲክቶክ ላይ ተጥዳው የሚለፈልፋሉ። መንግስት ግን ንቆ ትቷቸዋል። ብዙ የሚሰራው ስራ ስላለ የዲጂታል ሰራዊቱም የሚሰራው ስራ ስላለ ይህን ያህል በጣም መናኛ ለሆኑ እንትኖች እየተጨነቀ አይደለም። የመጀመሪያው የህዝብ ጥንካሬ አለ። ሁለተኛ አደረጃጀቱ አንድ አይደለም፣ ዋን ዌይ አይደለም። የሰላም ዘቡ፣ ሚሊሻው፣ ፖሊሱ፣ ፌዴራል ፖሊሱ፣ ልዩ ኃይሉ፣ የብልጽግና አባላት፣ ህዝቡ ምን በቃ በዚህ የምትለው አይደለም። ወጣቱ አሁን ኢትዮጵያን ስትነካበት ከፊት ለፊት የሚሰለፍ ነው። ምክንያቱም ወጣቱ ከምን ወደ ምን እንደተሸጋገረ አሳምሮ ያውቃል። ስለዚህ በምንም አይነት መንገድ በእምነት ተቋም አይሞክር ተነክቷል። ገዳም ብትለው ተነክቷል። ገዳማት ውስጥ አሉ መነኮሳት የእግዚአብሔር መንገድ ብቻ የሚከተሉ በመነኮሳት ስም ጸረ ህዝብ የሆነ እንቅስቃሴ ያላቸውን የሚያጋልጡ መነኮሳት አሉ። አስፈላጊ ከሆነም ለብሰው መግባት ይቻላል። የቤተክርስቲያን አደረጃጀት እንዳትል በጣም በርካታ የሆኑ ብልጽግናን የሚደግፉ ከላይ ከሲኖዶሱ ጀምሮ እጅግ በጣም በርካታ ታላላቅ ሰዎች አሉ። እንደፈለግ ቤተክርስቲያን በራፍ ላይ መጥተህ አውደ ምሕረት ላይ ቆመህ ከሃይማኖቱ ውጭ ሀገር ሆነ ትችላለህ ማቀርሸት። ኢትዮጵያ ውስጥ ግን እግዚአብሔርን ቃል መስማት ነው የሚፈልገው፣ ሊያስቆም ይችላል ምዕመኑ። ስለዚህ መስጊድ ውስጥ በሚገርም ሁኔታ፣ በፕሮቴስታንት እምነት ውስጥ በሚገርም ሁኔታ፣ ስለዚህ እንደፈለጉ መፋነን የሚቻልበት ሁኔታ የለም። መፈናጀል የለም። ስለዚህ ይህንን በደንብ መገንዘብ ያስፈልጋል። እና ህወሓት አሁን ገና 4 ቀን በቃ እንደተለመደው እብሪት ምናምን ነገር አሁን ምላሳቸውም ተገርዟል። ዘ ኮል ፎር ሪስትሬንት ኤንድ ዳያሎግ። ስንቴ ነው የተለመናችሁት? ስለ ዳያሎግ ስለ ሪስትሬንት ስንቴ ነው ንግግር የመጣው? የእናንተ ናችሁ። አሁን የአፍሪካ ህብረት ዓለም እንዲገባ አሁን ታክቲካቸው ምንድን ናት? መጀመሪያ ጀመሩ። የሚችሉ ከሆነ ሊገፉና በቃኛ የሚል ሊያናፉ ነበር። ሲያዩት የትም አያንቀሳቅስም። መከላከያ አያንቀሳቅስም፣ የተከዜ ዘብ አያንቀሳቅስም፣ አፋር አያንቀሳቅስም፣ ቆቦ ግንባር አያንቀሳቅስም። ምንም አይነት ነገር እንደ ድሮ መስፈን ምናምን አይቻልም። አናትን ትባላለህ። በላቀ የቴክኖሎጂ ብቃት ከኋላ ደግሞ አስፈላጊ ከሆነ በወታደራዊ ብቃት አትወዳደሩት። በሚገባ የተዘጋጀ ሰራዊት አለ። እንዲህ ፊት ለፊት ላለ ከወለኩ ተደብቀ የሆነ መኪና ላይ ኦራል ምናምን ላይ አንድ ሁለት ጓድ ላይ ጦርነት ከፍተህ እንትን ማለትና ኮንቬንሽናል ወር የተለያዩ ናቸው። ጉሬላ ሲሆን ሽምቅ ውጊያ ሲሆን ተደብቀ የሆነ ቦታ ገብተህ ባንዳ መረጃ ሰጥቶ 2 መኪና ሰራዊት 1000 ሆነ መንጋ ሆነ ብትገጥመው እንትኑን አያውቅም። ሁለተኛ ድንገት ካሚዮን ላይ ያለ ነው ተኩስ የምትከፍተው። ስለዚህ እዛ ጋር ልትማርክ ትችላለህ። ኮንቬንሽናል በሆነ ውጊያ ግን ፊት ለፊት በሆነ ውጊያ ግን ጀቶቹ፣ ሄሊኮፕተሮቹ፣ ድሮኖቹ፣ ሎጂስቲክሱ፣ የሰለጠነው ኃይል፣ ኮማንዶው፣ የተለያየ ኃይል አንድ ላይ እግረኛው ሰራዊት ምኑ ተቀናይቶ ስለሚሄድ ኮንቬንሽናል በሆነ ውጊያ ኢትዮጵያ ማሸነፍ ተደብቀ መልከስከስ ትችላለህ። ጫካ ለጫካ ፊት ለፊት ግን ገጥሞ ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።